ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንዴት ነው ዕለተ ሰንበት? ለኛ በጣም መልካም ነው። እንግዲህ ከሌሊት ጀምሮ ማምላክ ወላዲተ አምላክ የስደቷን ጊዜ አምላክ በሷ ሕይወት እግዚአብሔር ቃል ሥጋ ሆነ የሚለውን ታላቅ እውነት በብዙ የምናይበት ከዋናው ጾም ቤተክርስቲያን ከደነገገችው ይህ የፍቃድ ጾም ነው። ይልቁኑ ግን ቀኑ በብዙ የማይራራቅ ትልቁ ጾም ነው። እንኳን አደረሰን፣ እንኳን አደረሳችሁ። ዕለተ ሰንበት እንዴት ነው ተወዳጆች? እንግዲህ ዛሬ በአራት ሐሳብ ዙሪያ መጥቻለሁ። መቼም እውነት የምነግራችሁ ዕለት ዕለት ነገሮችን ባሰብኩና ነገሮችን ባጤንኩ ቁጥር ስለዚህ ቅድስት ቤተ ክርስቲያን በጣም እቃጥላለሁ፣ በጣም በብዙ አስባለሁ። ምክንያቱም እንግዲህ ወደፊት ትረዱኛላችሁ ብዬ ተስፋ አደርጋለሁ። የመጀመሪያው ነገር እንደሚታወቀው ቀለም ወርቅ አተንፍሱ፣ ትክክለኛ ስሙን ነው የምናገረው። ቀለም ወርቅ አተንፍሱ አበበ የሚባል ሰው በነገራችን ላይ አጭር ነገር ልንገራችሁ በዚህ አጋጣሚ። አንድ ሰው ለምሳሌ እኔ አሁን ለምሳሌ ብንያም ሽታይ ጥግነ ነኝ የምባለው እንግዲህ ብንያም የሚለውን ስም ከቀየርኩኝ የቀየርኩት ስም ወደ ውጭ ሀገር ሲኬድ በማን ነው የሚጠራው? እኔ ሰውዬ ቀለም ወርቅ አተንፍሱ አበበ ነው ተብሎ የሚጠራው ብዬ ስናገር ኤርሚያስ ነኝ ብሏል አሳየ ነው የምለው። እና ቀለም ወርቅ እያልኩ ማወራው ለብሽሽቅ እንዳይደለ በቅንነት እንድትረዱኝ እናገራለሁ። ይልቁኑ ሰርተፊኬቱ ቀለም ወርቅ አተንፍሱ አበበ ስለሚል ነው። ሰው ደግሞ በራሱ ስም መጥራት ትልቅ ክብር ነው። በነገራችን ላይ ቀለም ወርቅ በጣም ወርቅ የሆነ ስም ነው። ለምን እንዳፈረበት አልገባኝም። ስለዚህ ዛሬ ምሽት በዮኒ ማኛ ቤት ዮናስ የሚባል አንድ እብድ አለ። በሱ ቤት የሚደረገው መርሃ ግብር ለወንድማችን ለዲያቆን እንግዲህ በግልጽ አማርኛ ተናግረናል። እሱም ደግሞ በእውነት ለመናገር እግዚአብሔር ያክብረው ምክራችንን ሰምቶ ይሄንን መርሃ ግብር ሰርዞታል። ምክንያቱ ምንድነው? ቤተክርስቲያንን ለመሳደብ ነው። ቤተክርስቲያንን ለመሳደብ ደግሞ ምንም ከሱ ጋር መወያየት አያስፈልግም። ስለዚህ እኔ ዛሬ ለቀለም ወርቅ ሲያደርሱለት ቀለም ወርቅ የየትኛው ቤተ እምነት ተከታይ ነው? የየትኛው ቤተ እምነት ተከታይ ነው? ፕሮቴስታንት ነኝ ካለ እሺ፣ በኢትዮጵያ ወንጌል አማኞች ካውንስል ያምናል። እሺ፣ ደረቅ እናድርገው። በኢትዮጵያ አብያተ ክርስቲያናት ያምናል። እሺ፣ ደረቅ እናድርገው። በአትናቴዎስ ያምናል። ስለዚህ እሱን ክሊር ያድርግ። ምናልባት ለብዙዎቻችሁ ግልጽ የሆነ ነገር መናገር የምፈልገው ከአንድ ሰው ጋር ለመወያየት ስታስቡ ያ ሰው ይዞላችሁ የሚመጣው ማንነት መኖር አለበት። ለምሳሌ ከሙስሊም ጋር ስትወያዩ ሙስሊም ነኝ ብሎ መምጣት አለበት። ከኦንሊ ጂሰስ ጋር ስትወያዩ ኦንሊ ጂሰስ ነኝ ብሎ መምጣት አለበት። ቀለም ወርቅ ማን ነው? የየትኛው ቤተ እምነት ተከታይ ነው? በእርግጥስ ነው ወይ? አይደለም። ስለዚህ ከሆነ አትናቴዎስን ከተቀበለ ጉባኤ እንግዲህ የኒቂያንና የኬልቄዶንን ጉባኤ ይቀበላለሁ ካለ ስለዚህ በኒቂያ ጉባኤ የሆኑትን እንደገና በኬልቄዶን ጉባኤ የአትናቴዎስን ጉባኤ ይቀበላለሁ ብሏል። የሐዋርያትን ጉባኤ ይቀበላለሁ ብሏል። እንግዲህ የኢትዮጵያ ወንጌል አማኞች ካውንስል የሚያወራውን ነው የምነግራቸው። እዛ ነኝ ካለ በዛ መሰረት መወያየት ይቻላል። ካለዛ ግን ስድብና ብሽሽቅ ነው ጫወታው ማለት ነው። ከዛ በተረፈ አትናቴዎስን እቀበላለሁ ካለ አትናቴዎስ ስለ ቅዱስ መስቀሉ ምን ብሎ እሱን ነው መነጋገር ያለብን ማለት ነው። ስለዚህ አትናቴዎስን ከተቀበለ አትናቴዎስ ስለ ቅዱስ መስቀሉ ምን ብሎ አስተምሯል? ይሄንን ከተማረ በኋላ ይሄንን አልቀበልም ብሎ ወይም እቀበላለሁ ብሎ ነው መወያየት ያለበት። ከዛ በተረፈ መጽሐፍ ምንም እኮ የመስቀል ጠላቶች ይላል እኮ መጽሐፍ ቅዱስ ማለት ነው። እኛ በግልጽ አማርኛ መስቀሉ ያረፈው ማን ነው? እዛ ላይ ያንን እናነሳለን። ጌታ የነካው ነገር ሁሉ ቅዱስ ነው። ጌታ ኢየሱስ ክርስቶስ የነካው ነገር ሁሉ ቅዱሱ የነካው ነገር ሁሉ ቅዱስ ነው። ይልቁኑ ደግሞ መስቀሉ ሰይጣን የተቀጠቀጠበት ስለሆነ ቅዱስ ነው።
ስለዚህ መልሱ ይሄ ነው። ስለዚህ አንደኛ እኔ አንዱ ነኝ የከለከልኩት ወንድም ለምንድን ነው የከለከልከው ብላችሁ ብትጠይቁኝ አንደኛ ወንድማችንን በግልጽ እንደተናገርኩት የድትደብነ ማን ምንድነ እንደገና እዛ ጋር ለመሰዳደብ ነው። እነዚህ እኮ ሃይማኖት የላቸውም የሚገለባበጡ ቂጣዎች ናቸው። እና ሃይማኖት ካለው ሰው ጋር ተነጋገር። ይሄ ሰውዬ ግን ሃይማኖት የለውም ለመሳደብ ነው። ያኛው ደግሞ ይሄ ምን ኮይን ስለጠረረበት ነው ብዬ የምክር ቃሌንም እኔ በውስጥም ነግሬዋለሁ። ወንድማችንም አክብሮኝ እንግዲህ በግልጽ አማርኛ ቪዲዮ ሰርቷል። ቪዲዮ ይሄው እንደምታዩት ነው። ይሄን ቪዲዮ ስሙለትና ከዛ በኋላ በቃ ይሄ ነው በቃ። ስለዚህ ዛሬ ምሽት እግዚአብሔር ፈቅድና ብንኖር ስለ መስቀሉ አባቶች ምን አሉ፣ ስለ መስቀል እንደገና ሌላ ትምህርት እንደገና እንግዲህ የዛሬ 15 ቀን አይሆነንም ስንት ጊዜ እንደምናስተምራችሁ አይገባንም። ያንን እውነት እናገራለን። ከዛ በተረፈ ግን የቅድስት ቤተክርስቲያን ጠላቶች ሁሉ ቀን በጮሁ ቁጥር እነሱን ለማብረድ እኛ የምንሄድበት ምንም አይነት ነገር የለም። ይጮሁ እኛም ስራችንን እንቀጥላለን። እቺ እውነተኛ ቤተክርስቲያንን ማንም ጥሏት ወጣው ጥዬ ወጣው የሚል ማንም ቢኖር ሳያቃት ነው የወጣው። ሁለተኛው ደግሞ ምንዳ ፍለጋ ነው የወጣው። ስለዚህ ሁላችሁም ይሄንን ነገር እንድታስተውሉ ነው። በ3 ሰዓት ላይ እኛም እንጀምራለን፣ አንተረሰን እንጀምራለን። በነገራችን ላይ የእባብ ምግቡ አፈር ነው። አፈር ልሶ እንዳይነሳ ከስሩ መቀጥቀጥ ያስፈልጋልና ለነዚህ ሰዎች በየቀኑ መልስ እየሰጠን ጊዜያችንን የምንቀጥልበት ነገርን እንዳለ ከወዲሁ ይታወቅ። ስለዚህ ዛሬ ምሽትም ባነሱት ሐሳብ ዙሪያ ጠንካራ መርሃ ግብር ይኖረናል። ተወዳጆች እንግዲህ አንድ ነገር ልንገራችሁ። እቺን ቅድስት ቤተክርስቲያን ጥለው የወጡ ሰዎች ብዙ ነገር እያደረጉ ነው፣ ብዙ እየቀባጠሩ ነው። ይልቁኑ ደግሞ እኔ በጣም የሚያስቀኝ ንግግሮች ሁሉ ይናገራሉ። አንዳንዶቹ አፍራለሁም እና እሺ አሁን ደግሞ ቅዳሴ ጀመሩ። በጣም እኮ ይገርማችኋል እኮ ቅዳሴ እኮ ጀመሩ። እሺ ላሰማችሁ።
እኔ ግርም ነው የሚሉኝ አባቶቻችን ሲተርቱ ልጅ ያቦካው ለራት አይበቃም ነው የሚባለው። በመሰረቱ እኔ አንዱን ልንገራችሁ፣ ሳላቃቸው በፍጹም ፍራሽ አዳሾችን አላወራም። ፍራሽ አዳሾችን በደንብ ነው የማውቃቸው። አሁን ምንድነው እንዲመላላጥ? አንተ ፕሮቴስታንት ነህ፣ ባይሆን የሉተራናውያንን ቅዳሴ ለምን አትማሩ? ሉተራናውያን እኮ ቅዳሴ እኮ አላቸው፣ ባይደው የቅዳሴ ስርዓት እኮ አላቸው። ለምን አትማሩ? እሺ ሉተራናውያን ከከበዳችሁ የካቶሊክ ቅዳሴ ለምን አትቀበሉ? እኛ ቁሩቅ ነን ከነሱ ነገራችን ላይ። እሺ ሌላው ምንድነው? ጧፉ አልበዛም? በጣም እኮ በዛ። ደግሞ በዙ እኮ ስቴጁ ላይ ምንድነው? አልገባኝም ምንድነው? እና እኔ እውነቴን ነው የምነግራችሁ፣ አትላላጡ። ነገ ማጥንቱን ይዛችሁ ደግሞ ሌላ ነገር ልታደርጉ ነው አይደል? ቀውጢ ልታደርጉት ነው አይደል? አያችሁ፣ ያልቃል፣ መንፈቅና ያልቃል። እቺ ቤተክርስቲያን ስንዱ መቤት ናት የምንለው ለዚህ ነው። ተመለሱ እህት ወንድሞቼ። አሁን የዚህ ልጅ ወንድም ፕሮፋይል በጣም አይቼዋለሁ። ወደ ኋላ ሁሉ እጂ በቃ እማይ ጴንጤውን ይቀበላል። ኦርቶዶክስ ያልሆኑ አንድ አባት አሉ። እንደገና አሜሪካ ሀገር ያሉ ማናቸው መዓዛ የሚባሉትን ሰው ይቀበላል። አባ መዓዛ ይባላሉ። አባ መዓዛ አላቸው። አቡነ በርናባስን እዛ ላይ አይቻቸዋለሁ። አባቶች ሆነው እኮ ምንፍቅና የሚያስተምሩ እኮ አሉ። እኛ ልክ አይደሉም የምንላቸው ማለት እኛ እኮ አስተማሪ ሆነን አይደለም። የቤተ ክርስቲያኑ ትምህርት ግን ይከበር እያለን ነው። አንድ የተወጉ አባት አሉ። የኛ አባት አይደሉም በነገራችን ላይ እሳቸው የሌላ እምነት ሰው ናቸው። ጥላውንን አይቼዋለሁ፣ አሰግድን አይቼዋለሁ፣ ሁሉን አይቻለሁ። እነዚህ ልጅ ፕሮፋይል ገብቼ አይበቃችሁ? እንደገና ቅዳሴ ላይ እንዲመንቀሳቀስ ይቻላል እንዴ? ዘው እንዴት ነው አቀማመጥ ምናምን እንኳን ጥሩ ነው፣ ግን ወንዶቹ ነጠላ አለብሱ። ወገኖቼ አትላላጡ። እውነቴን ነው የምነግራችሁ። ተመለሱ። የሚያምርባችሁ አይዟችሁ። አሁን እናንተ እኮ ለምን ፖዚሽናችንን በምንዝርና ምናምን ያጣነውን ፖዚሽን በቃ ካጣክ ሰባኪ ሆነ እኮ መኖር እኮ ትችላለህ። ባይደዌ በዚህ ጉዳይ ላይ በጣም ብዙ ገና እሰራለሁ። ብዙዎቻችሁ እውነቴን ነው የምነግራችሁ ጨዋ ስለሆናችሁ ነው የወጣችሁት፣ መሀይም ስለሆናችሁ ነው የወጣችሁት። አይዟችሁ፣ መሀይም ያልተማራችሁ ስለሆነ ብታቋት አትወጡም። በነገራችን ላይ አለቀ አይደል? የፕሮቴስታንት ስብከት አለቀ አይደል? የፕሮቴስታንት ጸሎት ወደ ቅዳሴ ወደ ቅዳሴ። አሳዘናችሁኝ፣ ከልቤ ነው ያሳዘናችሁኝ። እና ተመለሱ። አንድ ደግሞ እግረ መንገዴን ይዞረበት ደግሞ ላሳያችሁ። አያምን መጽሐፍ ቅዱስ ውስጥ በሙሉ ማገኛት መስሎኝ ነው። ራት አምልኮ ያላትን ቦታ የሚያክል መጽሐፍ ቅዱስ ውስጥ ሽፋን አለማግኘቷ በጣም አስደንግጦኝ። ጳውሎስ ለእሷ አንድ መጽሐፍ አልጻፈ። ዮሐንስ አሁን በጣም የማርያም ወዳጅ ቅርብ የሚባል ሐዋርያ ነው። የማርያምን ቅድስና፣ የማርያምን ልዩነት፣ የማርያምን አማላጅነት፣ እግዚአብሔር የሰጣትን ኪዳን፣ አዳኝነቷን፣ ታምር አድራጊነቷን ብዙ ነገር ጠብቀን። ለምንድን ነው መጽሐፍ ቅዱስ ስለ ጊዮርጊስ ማያወራው? ድርሳናት፣ ተአምራት ላይ የምናገኛቸውን ነገሮች መጽሐፍ ቅዱስ በቀላሉ አገኛቸዋለሁ ይጠብቅ ነበር። አንድ መስቀሌ በዲበ መስቀል በሚል ትንቢት መሰረት መስቀሉ የተቀመጠበት የተቀበረበት ቦታ ነው። በኦርቶዶክስ ውስጥ ዳግማዊ ኢየሩሳሌም የሚባል ቦታ አንድ ወንዝ አለ የምትሻገረው ተለያየ የሚባል ወንዝ አለ። እዛ ወንዝ ላይ ሌሊት ነው የደረስነው። መታጠብ ግዴታ ነው፣ የሪቹዋሉ የስነ ስርዓቱ አንዱ አካል እና ስታጠብ ልክ ወንዙ እንደተሻገር ወንድ ልጅ እንደ 40 ቀን ሕፃን፣ ሴት ልጅ እንደ 80 ቀን ሕፃን ከኃጢአታቸው ንጹህ ነው። መስቀሉ የምናየው መስሎን ነበር፣ ግን መስቀሉ አይታይም። የበቁ አባቶች ናቸው የሚያዩት። እኛ 40 ቀን ሕፃን ሆነ ከኛ በላይ ንጹህ ማናል እና መጀመሪያ ላይ ክርክሮችን ማድረግ ነው። መጽሐፍ ቅዱስ ደግሞ የሚያወራው ስለ ኢየሱስ ብቻ እንደሆነ ለመርጌታዬ እስከምነግረው ብቻ የክርስቶስ ክህነት ነው ፍጹም። አሁን ሊቀ ካህናችን ኢየሱስ ነው። ታገለግላት የነበረችውን ቤተክርስቲያን ልታሳድዳት ጴንጤ እንደሆንኩ የታወቀ የተሰማ ሲመጣ እናቴ ፈተናዎች ማለችን ከብዙ ሰዎች ጋር የተለያዩት እናቴን ለመቅበር አልፈቀዱልኝም። ያ በጣም ልብ የሚሰብር ክስተት ነበር ለኔ።
እንግዲህ ይሄ መቀደድ፣ መዋሸት፣ አጣው ብሎ መጮህ በጣም እንሰማለን ከነዚህ ሰዎች። አሁን አይታችሁት ከሆነ መጽሐፍ ቅዱስ ስለ ኢየሱስ ብቻ ነው የሚያወራው ይላል። መጽሐፍ ራሱ ጌታ ምን አለ? መጽሐፍት ስለኔ ይናገራሉ ነው ያለው። መጽሐፍ ቅዱስ ስለ ኢየሱስ ብቻ ነው የሚያወራው ግን አንልም አይልማ። መጽሐፍ ቅዱስ ስለ ኢየሱስ ብቻ አይደለም የሚያወራው አይደለም፣ ስለ ብዙ ነገር አንስቷል። ግን መጽሐፍ ስለኔ፣ ትንቢቶቹ ስለሱ ይናገራሉ። ግን አሁን እውነት ይሄ ሰውዬውን እኔ አንዳንድ ጊዜ ስቃለሁ። ልመነኮስ ስል ተገንዤ እንደዚህ ሆኜ ምናምን ይላሉ። እኔ አንዱን ልንገራችሁ፣ ጠባብነት ነው እንዲህ የሚያናግራችሁ። እኔ 24 ዓመት ፕሮቴስታንት ሆኜ ያውቃለሁ። በቃ እውነቴን ነው የምነግራችሁ። ኪሳራ ውስጥ ናችሁ ያላችሁት። አንደኛ ውሸት ነው የምትዋሹት፣ አትችሉም። በነገራችን ላይ ጉዟችሁ፣ የውሸት ጉዟችሁ ራሱ እድሜ የለው። ለምሳሌ የመጽሐፍ ቅዱስ ላይ እንደ ጊዮርጊስ አልተጻፈም። ግን አንተ አሁን ትልቅ ሰው አይደለ? ትልቅ ሰው እኮ ነው አይደለ? ሳንት ጆርጅ ብለህ እስኪ ግባና መርምር። እኛ እኮ ቅዱስ ጊዮርጊስን እኮ የምናውቀው እኮ በጌታ ነው፣ በጌታ ኢየሱስ ክርስቶስ እኮ ነው የምናውቀው። መጽሐፍ ቅዱስ ላይ የለም ጊዮርጊስ። መጽሐፍ ቅዱስ ብቻ የሚል ትምህርት የለም። በረፍራችን ስለ መጽሐፍ ቅዱስም አመጣጥ ብታጠና ጥሩ ነው። ከዛ በተረፈ ግን እቺ ቅዱስ ቤተክርስቲያን ላይ ጠንቋይ ቤት ስትልከሰከሱ ከርማችሁ፣ አውሊያ ቤት ስትልከሰከሱ ከርማችሁ፣ መተተኛና አስባተኛ ጋር ስትልከሰከሱ ከርማችሁ እቺ ቤተክርስቲያን ትላላችሁ። አረና ቅዳሴ ላይ ብሮ ናና የሰማይ ስርዓትን ተመልከት። ረጋ ብለህ ነው ቅዱስ ጊዮርጊስን ገድል ረጋ ብለህ አንብብ። ብታነብ እኮ የምታየው አንድ ሰማዕት የሆነ ጊዮርጊስ የሚባል ስለ ክርስቶስ የከፈለውን ዋጋ ረጋ ብለህ፣ እንዳንተ አይደለም ቅዱስ ሰማዕቱ ቅዱስ ጊዮርጊስ። ብትችል ደግሞ የሰማዕትነቱን እያንዳንዱ ታሪክ ብትችልና ብታይ እዛ እስራኤል ቴል አቪቭ ላይ ናይት ክለብ ከምታመሹ ልድያ ይባላል ቦታ፣ ልዳ ይባላል። ልዳ ሄዳችሁ ቦታውን ብታይ እና አትችሉም። ከዚህ በኋላ ትዋረዳላችሁ። በነገራችን ይሄ አዲስ ህዝብ መጥቷል። ምን አይነት መሰለ? ፕሮቴስታንት ውስጥ ጠያቂ ህዝብ ይነሳል። በነገራችን ላይ ዘመተርተረን የሚያቆም ማለት ነው። አለቅ እኔ በነገራችን ላይ ኦል ፕሮቴስታንቶች ውስጥ ያላችሁትን ተሐድሶች አውቃቸዋለሁ። አንዳችሁም ኦርቶዶክስን ሳታውቁ ነው የወጣችሁት። አንዳችሁም ኦርቶዶክስን ሳታውቁ ነው የወጣችሁት። በቃ ምን እንደሆነች ኦርቶዶክስን አታውቋትም። እና አንዳንዶቻችሁ እንግሊዘኛ ቋንቋ ስለምትችሉ በዛ በኮምፓሽን ተርጓሚ ሆናችሁ የቀለጣችሁ አላችሁ። አንዳንዶቻችሁ በቃ ከበዳችሁ፣ ጾሙ ከበዳችሁ፣ ቅዳሴው ከበዳችሁ። ቤተክርስቲያን የሰማይ ስርዓትን ስለምታሰፍን ከበዳችሁ። በገድል እያሳበባችሁ ትወጣላችሁ። ረጋ ብላችሁ ግን ብታጠኑ ስንዱ መቤት ቤተክርስቲያን ነች ኦርቶዶክስ ተዋህዶ። እናንተ እኮ ትላንትና የነበራችሁባትን እምነት ቀርቶ አሁን እንኳን ቲክቶክ ላይ ተቀምጣችሁ እኮ ማን ምን እንደሚያስተምር እንኳን በቅጡ አታውቁም። ታውቃላችሁ? ቲክቶክ ላይ ተቀምጣችሁ በዚህ ዘመን አሁን ቀለሜን ያላያችሁትም? ሰሞኑን ቀለሜን ያላያችሁትም? በጣም የምሰማት ልዩ ሴት ምናምን ብሎ ልዩ ሴት ውረዱልኝ። አሁን እሷን የምሰማበት ጊዜ ነው። ላሰማችሁ እንዴ? ቢያንስ እንኳን ቅድስት ቤተክርስቲያን አሁን አብሯችሁ የሚኖረውን እንኳን ፕሮቴስታንት ምን ያምናል ብላችሁ አትካታቁት። እኔ አውቃችኋለሁ። ባይገርማችሁ እናቱን እንዲያይነት ሰው ሳይ እናቱን ቆሞ የሚያሳርድ ሰው ነው ትዝ የሚለኝ። እስኪ ቀለሜን እንስማው፣ ቀለሟንስ እንስማው። ቀለመወርቅ አተንፍሶ አበበ፣ ቀለመወርቅ አተንፍሶ አበበ። እስኪ እንስማው። ያልኩት አልቀረም።
ኦፓልን ጥሯት፣ ሼር አድርጓት ፕሊዝ። አይ እዚህ ገስት ላይ ያላችሁ ሰዎች በሙሉ ወረዱ። ገስት ላይ ያላችሁ ማለት ነው። አላስገባም ልተኛም ስለሆነ ኦፓልን አይ ቲንክ ድንገታዊ ነው። ስራ ላይ ልትሆን ትችላለች፣ ተኝታ ልትሆን ትችላለች። ግን ይቅርታ ጠይቃችኋት መጣ ዝም ብዬ በሰማት ማለት ነው። እዚህ ሶሻል ሚዲያ ላይ ካሉ የእውነት በግልጽ ስሜቴን አልደብቅም ስትናገር በጣም በቃ ደስ ያለው ነገር ነው የምታወራው እና ምንም መደበቅ የማያስፈልገው ኦፓል በጣም ተናጋሪ ናት። ተናጋሪ ማለት ዝም ብሎ አርቲ ቡርት የሆነ ነገር አይደለም የምታወራው። ስትናገር በቃ አንደበተ ርቱዕ የሆነች ሴት ነች። አሁን እዚህ ጋር ስለኔ ስለተናገረች አይደለም አንዳንድ ሀሳቦች ላይ ስክሮል ሳርግ የእሷን ካገኘሁ ሳልሰማ አላልፍም እና በጣም የተናገራቸው ነገሮች አስቶ ብቻ ሳይሆን ቁም ነገረኛ ናት። አንቺ ድልም ሀይ፣ አንቺ ቦኮ፣ አንቺ አዛባ፣ አንቺ የቁም ሬሳ ስላሴን እየገለብክ ስትበዳ በእኔ ድምፅ በዳ እያልኩ ነው። ኦፓል ስታወሪ ሰዓቱ ራሱ 5 ሰዓት ብታወሪ ለእኔ እንደ 5 ደቂቃ ነው የምቆጥረው። የእውነት ለመናገር ኤቲስት መሆን ትችላላችሁ፣ ሄዶኒስት መሆን ትችላላችሁ፣ ፓጋን መሆን ትችላላችሁ፣ ኢሉሚናቲ መሆን ትችላላችሁ። ምርጫ እናንተ ነው። ግን በሀብት መንገድ ትመላለሳላችሁ። ስትመላለሱ በፈለጋችሁት መንገድ ነው። ግዴታ ማምለክ አይጠበቅባቸው። ሉሲፈር እግዚአብሔር ነው ካላመለካችሁ አናታችሁን እቀጠቅጣለሁ ብሎ የሚያስፈራራው። ጥልቁ ሉሲፈር ግን የእውቀት የብርሃን አምላክ ነው። አባሎቻችን ናችሁና አድንቁን አንልም። ሚዲያ ላይ አሰራር እንደዛ አይደለም ታውቃላችሁ። ምክንያቱም እየተከታተሉ እነዚህ ደናቁርቶች ተጽዕኖ እንዲያሳድሩባችሁ ስለማንፈልግ ማለት ነው። ሁሉም ነገር ሚስጥር ነው። ማንም ምን እየተካሄደ እንደሆነ አያውቅም። አጠገባችን ያሉ ሰዎች እንኳን አይገባቸው። ሰይጣን የዲሞክራሲ አባት እንደ እግዚአብሔር ሰይፍ ይዞ እያስፈራራ ካለመለከም ወደ ገሃነም እልክሃለሁ፣ በእሳት አቃጥልሃለሁ የሚል ዘሮችን እጨርሳለሁ የሚል አምላክ አይደለም። ካሪዝማቲክ ስለሆነች ንግግሯ በጣም የምትሰራው አናሊስት በጣም ደስ የሚል ነው። ሚዛናዊ የሆነ ነው። በደንብ ትረግጣቸዋለች። እነ ፈለገን ደህና አድርጋ ረግጠዋለች እና አንደበቷ ጥሩ ነው፣ ርቱ ነው። ናቹራሊ ጊፍት ነው። በጣም የተወደደች እህት ናት። አንደበተ ርቱዕ ነች። ይህን ማንም ሊከራከር ቢወድ መቼም እኛ ሰው ሲሞት ነው እንደዚህ ነው ብለን በጣም ነው በቃ ንግግሮቿ በጣም ደርዝ ያለው ነገር ነው የምታወራው። እሺ ታዲያ እነዚህ እንኳን ቤተክርስቲያንን ኦፓልን ለይተው ያውቋታል። ይሄው ጌርሳብም ቀለም የሚናገረው ሰማችሁ፣ ያም ሰው የሚናገረው ሰማችኋል። እንኳን ቤተክርስቲያንን ኦፓልን በትክክል ይሰሟታል። እኔ አሁን ኦፓልን አላውቃትም፣ እግዚአብሔር ፊት ሆኜ የምነግራችሁ አሁን ኦፓል ሲባል የሰማሁት። ኦፓል ማዕድኑን አውቀዋለሁ። እንኳን ቤተክርስቲያንን ኦፓልን ለኦፓል ስለ ኦፓል የሚመሰክሩትን ሰምታችኋል። እቺ ሴት ስትሳደብ የነበረች ሴት እንደሆነች ሌላ ቪዲዮ ላይ አየሁኝ። አያችሁ፣ የሐሰት አባት፣ የውሸት አባት። እቺ ሴት ስላሴን ትሳደባለች፣ ቤተክርስቲያንን ትሳደባለች። ተሳዳቢ ነች። ሌላ እምነት ውስጥ ያለች ነች። ኦርቶዶክስ ተዋህዶ አይደለችም። እንደፈለገች የምትኖር ሴት ነች። እቺ ሴት ነው እነ ቀለሜ ሳንሰማት አዳድርም የሚሉት። አያችሁ፣ ለዚህ ነው መጽሐፍ ቅዱስ ከምትሰሙት ነገር ተጠበቁ ይላል። ታዲያ እውነት ለመናገር እነዚህ ሰዎች ኦርቶዶክስ ተዋህዶን አውቀዋት ነው የወጡት? ተረድተዋት ነው የወጡት? ረጋ ብላችሁ አስተውሉ። በቃ ይሄ ነው። እሱን ስለደገፈችው ይሰማታል፣ እሱን የሚቃወሙትን ይሰድባል። ይሄ ነው ፕሮቴስታንቲዝም። ይሄ ነው የሐሰተኛው መልእክተኛ እንደነ ቀለም ያሉት። ፕሮቴስታንቲዝም በሶስት ይከፈላል ብዬ ነው ሁሉ ቀን የምናገረው በግልጽ። በጣም ታሳፍራላችሁ። አያችሁ፣ እናንተ ገድልን፣ እናንተ ቅዱሳንን ሰማዕታትነትን፣ እናንተ መጽሐፍ ቅዱስን አላነበባችሁ። እማማ ዝናሽ እንዳሉት ጨዋ ናችሁ። እውነታው ይሄ ነው። እንግዲህ ቀጣይ የማሳያችሁ ታላቁ ነው የሚናገረው፣ ታላቁ ጅብሪል ነው የሚናገረው። ሐሳቡን እገዛዋለሁ። እኔም ከዚህ በፊት ተናግሬያለሁ። አሁን በአኬና በአንድ ልጅ መካከል እየተደረገ ነገር የሆነ የቡድናዊ ነገር የሚናገራል። ሁለቱም ግን ከቤተ ክርስቲያን ያፈነገጠ ትምህርት አስተምረዋል።
ያፈነገጠ ትምህርት አስተምረዋል። ታርመዋል አልታረሙም ሁሌ እንናገራለን። በነገራችን ላይ ገድላትና የተለያዩ የቤተክርስቲያን መጽሐፍትን ባጭር የምነግራችሁ የነአኬ ቡድን ነው ቀዳዳ የከፈተው። አያችሁ እኛ የነአኬ ቡድንን የቤተክርስቲያን አስተማሪ ሊቃውንት እያለ ስለነበረ አይደለ እያላችሁ ነበር አለ ሶሻል ሚዲያ ላይ እያራገብን አልነበረ። ከዛ በኋላ ብድግ ብሏና እኔ እኮ ታምረ ማርያምን አልቀበል እኔ ደግሞ ይሄን ገድል አልቀበልም እኔ ደግሞ ይሄን አልቀበልም ማለት ጀመሩ። ከዛ ከፈቱ ይሄን እድል ማለት ነው። አያችሁ እኛንን እና እኛኔ ስንናገር ብዙዎቻችሁ አልተቀበላችሁ። አሁን ደግሞ አንድ አምቦ ነው ወሊሶ ላይ አንድ ያበደ ደግሞ አለ። እሱ ደግሞ እነሱን ለመምታት የቤተክርስቲያን ትምህርትን እንደፈለገ እንትን ይላል። እንግዲህ ማዕከላዊ የሆነ ነገር ከሁለቱም የተገኘውን ስተት ባጭሩ ብዙ ስተቶች አሉ። ባጭሩ ግን የዛሬ ዓመት ስለማምላክ ወላዲተ አምላክ ጥንተ አብሶ አለባት የለባትም የሚለውን ንግግር ያኔ እንግዲህ በጣም ተናገርን አይደለ? አኪር አንዱ እኮ ቻሌንጅ እኮ ያደረኩት እኔ ነኝ። በነገራችን ላይ ምንም እኮ ውሸት እኮ አያስፈልግም። አልሰማ ብሎ አይደለ እዛ ላይ ያዙ ይልቀቁኝ ሲል ያረጋል ነግሬ 15 ቀን ራሱን ከሚዲያ ላይ እንዲያወርድ አደረገን። ከዛ በኋላ እነ ስማ እኮ ነው የሚባሉ ሊቃውንቶቹ መተው ትምህርት አስተማሩ። ወጣና ትምህርታቸው ልክ አይደለም ደግሞ ማለት ጀመረ። አያችሁ አሁን አኬ ልክ ነው እያላችሁ የምትከተሉ ሰዎች አኬም ይሳሳታል፣ በቃ ይሳሳታል። ግን ለተሳሳተው ነገር በዛው ነው እንጂ የሚሄደው አያቆምም። ባይደውይ ተሳስቻለሁ ብሎ ይቅርታ እንኳን አይጠይቁም። በገድላ ዙሪያ በተለያየ ነገር በጋዲሳም በኢዮብም በተለያዩ ሰርቻለሁ። በነገራችን ላይ እኔ አንዱን ልንገራችሁ፣ ቤት ውስጥ ያሉ መናፍቃን አሉ። በጣም ጠንካራ ነገር ሰራለሁ። ትላንትና በጣም ልብ ያዘነበት ቀን ነው። አሁን አንዳንዶቻችሁ እናንተ ማናችሁና ትላንትና መታችሁ ምናምን ትሉናላችሁ። አንተ ተዘፍዘፈ ምን ሰራ? አንተ እንዲምትለይ ማለት ነው። ምን ሰራ ተዘፍዘፈ? ያው የምታነሱኝ ሰዎች በምክንያት እቃወማለሁ። አኬ ስተት ትምህርት አስተምሯል ብያኔ ስናገር ብዙዎቻችሁ እንደፈለጋችሁ ተናገራችሁ። እማምላክ ወላዲተ አምላክ ጥንተ አብሶ የለባትም። ይሄ የታመነ የቤተ ክርስቲያን ትምህርት ነው። ለምን ተጠብቃለች? በቃ አለቀ። ተጠብቃለች፣ አለቀ። ተላላጡ። አንድ ደግሞ ብድግትልና ተገልብጠ ደግሞ ትመጣና እነሱን ለመምታት ብለ እሷ ፍጡር አይደለችም ትላለ። ፍጡር ነች። አታጭበርብር። ስለዚህ ያዙልን፣ የሰንበት ትምህርት ቤት ተማሪዎቻችሁን ያዙልን ከሆኑም እሱ። ስለዚህ ስታጠፉ ልክ አይደላችሁ እንላቸዋለን። እኔ ተማሪ ነኝ እንደ አንድ ግን ተማሪ በቃ አለቀ። ሶፊ ጋር እኮ ሂጅ እኮ ነገረ ማርያም በነገረ ድነት በግልጽ አማርኛ ነገረ ማርያምን ለድነታችን ስለ ድነታችን እማምላክ ወላዲተ አምላክ ተናግረናል እኮ ድሮ። እና ታላቁ ጅብሪል ባላንስ የሆነ ነገር ሰርቷል። እኔም እገዛዋለሁ ሐሳቡን። ታላቁ ጅብሪል ነገ ቢሳሳት በምክንያት የአባቶችን ትምህርት የቤተ ክርስቲያንን ትምህርት አውጥቶ ልክ አይደለም የሚለውን ሰው ደግሞ ካለ ታላቁ ጅብሪል ተሳስቷል እንላለን። ይሄ ነው እንትናችን። አቡነ በርናባስ፣ አቡነ ገብርኤል ቡራኪያቸው የደረሰን በተሳሳቱት ነገር እንናገራለን። ልክ አይደላችሁ እንላለን፣ እንናገራለን። በቃ ለምን መሰላችሁ? የቤተ ክርስቲያን ትምህርት የተቀመጠ ነው። እንደኔ ላለው ብለህ አትፈታም፣ አትዘባርቅ። የምንኖረው ለዛ እውነት መሰለኝ። ስለዚህ ታላቁ የሚናገረውን እንስማው። ደስ ይለኛል። እንስማውና ስህተት ነው ወይስ ትክክል ነው የሚለውን እናያለን። እዚሁ ባጭሩ ባህሪ አይለዋወጥም። አዳም ከመውደቁ በፊት እና ከወደቀ በኋላ ራሱ የተለወጠ ባህሪ የለም። ከመውደቁ በፊትም ከወደቀ በኋላ ባህሪ ኦኬ፣ ባህሪ ማለት ሰው ግን ያ ባህሪ ግን ምን ሊል ይችላል? ሊያልፍ ይችላል ወይም ደግሞ ሊቆሰል ይችላል። ኦኬ፣ ስለዚህ
ልክ እኛውን ስንድን ሌላ አዲስ ባህሪ የምንለወጥ ሳንሆን ያ የቆሰለው ይፈወሳል። ኦኬ የቆሸሸው ይጠራል ነው። ልክ እንደዛ የቆሰለውን እንደመፈወስ በእባብ የተነደፈውን እሱን የመፈወስ ልክ እንደዛ። በጣም ጥሩ። ስለዚህ አሁን አዳምና ሔዋን ዕፀ በለስን በሉ፣ ኃጢአት ደግሞ ወደ ባህሪያችን ገባ። ከዛ ሞት ደግሞ በአንድ ሰው በኩል ወደ ዓለም ገባ ይላል ክርስቶስ በመልእክቱና ሞት የኃጢአት ውጤት ነው አይደለም? ኦኬ። ስለዚህ ኃጢአት የምንለው የሞት እናት ወይም አስገኝ ነው። በዚያ ኃጢአት ምክንያት እየደረሱብን ብዙ ድቀቶች አሉ፣ ወይም ንዴት ህላዊ ያልናቸው ቅድም ማለት ነው። ይሄ የድቀት ባህሪ ክርስቶስ የነሳው ስጋ አለበት ወይስ የለበትም? ክርስቶስ የነሳው ስጋ ይሄ ድቀት ባህሪ ያለበት ወይስ የለበት? የነሳው ስጋ ስትል አሁን ይህን ነገር ክሊር ለማድረግ ከነሳው በኋላ ስላለው ኮንዲሽን ነው የምትነግረን ወይስ የድንግል ማርያም ስጋ ማለት ነው? ቅድመ ቃሉ ሰው ስለሆነች ምንም ይሄማ ግልጽ ሆኖ አለ። የሰው ባህሪ ወድቋል። የወደቀው የሰው ባህሪ እዚህ የወደቀው የሰው ባህሪ ነው። አዘሪዘን ድንግል ማርያም ሰው ናት። ተርፎር የወደቀ ባህሪ አላት። የያዘው የወደቀውን ባህሪ ነው። ይሄ ከድንግልም አልፎ ወደ ክርስቶስ ይሄዳል ማለት ነው። ይሄ የዛሬ ዓመት ምናምን ያደረግነው ውይይት ነው። ከዚህ በላይ ለጆሮ በጣም የሚቀፉ ንግግሮች አሉ። ከዚህ በላይ በጣም ለጆሮ የሚቀፉ ንግግሮች አሉ። ሁሉ ምንፍቅና ሲነገር የት ነበረ አሁን ለቤተ ክርስቲያን የሚቆመው ሁሉ ማለት ነው? የለም። አምና ነው ይሄ ውይይት አምና ነበረ። ዩቲዩብ ላይ ያለላችሁ ሙሉ ገብታችሁ ተመልከቱት። ቴሌግራምም አስቀምጠላችኋለሁ ቪዲዮና አንዳንድ ነገሮችን አስቀምጠላችኋለሁ። ፍጡር ብቻ አይደለችም፣ ስህተት ነው። በቃ ምንም ጥያቄ የለውም። ይሄም ግን ስህተት ነው አደሰምታይ ስለዚህ አንደኛው ስህተት ነው ሲባልና ስህተት የሆነ ነገር ስንቃወም ረጠኛውን እንይዛለን፣ ደስ ሲለን አንደኛውን እንተዋለን ማለት ነው። እሺ አንደኛውን እንተዋለን። ስለዚህ የሆነ አይነት አለ አይደለ መርጦ ማልቀስ የሚባል ነገር መርጦ አልቃሽ አንሆንም። እነዛ ልጆች ጀማሪ ስለሆኑ ተጽዕኖ ስለሌላቸው ምናምን ከሆነ የሚቀጠቀጡት ስለዚህ ሰው ነው ማለት ነው ዲፌንድ እያደረግን ያለ ነው፣ ወይም ሰው ነው እየፈራን ያለ ነው፣ ትምህርቱን አይደለም ማለት ነው። ኤክስኪውዝ ሚ እኔ ደግሞ ከሰው ጋር ምንም ችግር የለብኝም። ከሰው ጋር ምንም አይነት ግንኙነት የለኝም። እግዚአብሔር ይመስገን በአካልም የማገኘው ማንም ሰው የለም። ችግሬ ትምህርት ነው፣ በቃ አለቀ። ትምህርት ስህተት ነው፣ ትምህርት ይቀጠቀጣል፣ አለቀ። እንግዲህ ከዚህ ውጪ የሆኑ ልጆች ሲመጡ ገና እንትን ከማላቸው የሆነ ደግሞ እዚህ በጣም ተጽዕኖ ይፈጥራል ተብሎ የሚታሰብ ሰው ሲኖር ባላንስም ስላልሆነ ማለት ነው፣ ባላንስ የሆነ ጂታም ስላልሆነ ክርስቲያንም ስለሆንኩኝ ህሊና ስለሚፈርድብኝ ባላንስ እሰራለሁ ማለት ነው፣ ግዴታዬ ስለሆነ። ስለዚህ ይሄንንም ንግግር ፍጡር ብቻ አይደለችም ከሚለው ጋር እኩል ነው የምኮንነው ማለት ነው። ቤተክርስቲያን እኩል ነው የምትኮንነው ይሄንንም ትምህርት። ከስህተት ነው አለቀ። እንዴትም ሆኖ ትክክል ሊሆን ስለማይችል ስለዛ እንትን መቀጥቀጥ፣ አንድን መንጋ ደግሞ መተው፣ አንድን ደግሞ መደገፍ፣ አንዱን ደግሞ እንትን ማለት በእኛ በመምህራኑ ዘንድ ሊኖር አይገባም። አትሊስት እንደው እዚህ ባለ ነው ማለት ነው። እመቤቴ እዚህ እንኳን ባለ ነው ሊኖር አይገባም። በቃ ችግር ነው። በቃ ችግር እንዴትም ሆኖ ጥሩ ነገር ሊሆን ስለማይችል አሁን የሆኑ ሰዎች ይመጡና በቃ እንትን ጥላቻ ምናምን ይላሉ። እንደፈለጋችሁ አድርጋችሁ ተረዱት። ትምህርታችን ግን ሁለቱንም የሚያስወግድ ነው፣ ሁለቱንም የሚቃረን ነው። ፍጡር ብቻ አይደለችም፣ ስህተት ነው። ድንግል ማርያም መርገም ያለበት ስጋ ነው ያላትም ስህተት ነው። በቃ አለቀ።
ቃሌው ያሰማልን ወንድማችን ታላቁ ጅብሪል ዲያቆን ቃሌው ያሰማልን። በመሰረቱ ያው ስንሰራ እና ሐኪም ስተት አለባቸው ብለን የዘራ ነው። ይልቁኑ ደግሞ እነዚህ ልጆች ደግሞ ያንን ለመከላከል የሄዱበት ነው። እንግዲህ እኔም ሰርቼባቸዋለሁ በሁለቱም ላይ እውነታው ይሄ ነው። በነገራችን ላይ እንደዚህ አይነት ሰዎች ሲነኩ የምትውረገረጉ ሰዎች ነው የምታሳፍሩኝ። ማንም እኮ ከቤተክርስቲያን እኮ አይበልጥም። አኬ ከናንተ በላይ ነው ይወደዋለሁ። በነገራችን ላይ አኬ ግን ሰው ነው፣ ይስታል። እናንተ ግን ልክ ነህ ባላችሁት ቁጥር ይቅርታ እንኳን ለመጠየቅ እንኳን አይጥርም። ከዛ በኋላ ሲከፋ ይወጣል። ከዛ ያው መጨረሻ ላይ መናፍቅ አዳራሽ ውስጥ ይገባል ማለት ነው። ግን አኬ በእውነት ለዚህ ትምህርቱ ይቅርታ ጠይቋል። በተለያየ ባነሳቸው ነገር ይቅርታ ጠይቋል? አልጠየቅም። አሁን ደግሞ ወሊሶ ነው ምናምን አምቦ እነዚህ ልጆች ሰንበት ትምህርት ቤት ነን ይላሉ፣ ብሮድካስት እያሉ መጣንላችሁ ይላሉ። ሁሉ ማን ናችሁ? ስለዚህ እዚህ በህቡ የምትደራችሁ ቡድኖች እባካችሁ ከቤተ ክርስቲያን ትምህርት ወልፈን አትበሉ። ካላችሁ ደግሞ እኛ ልክ አይደለም ማለት ግዴታችን ነው። ያ ማለት ግን በአደባባይ የተናገራችሁትን በአደባባይ መናገር ኃጢአት አይደለም። በቃ አለቀ። እንደናንተ ምንም መተንተን አያስፈልግም። የተሰፈረውን ተናገሩ፣ የተቀመጠውን ተናገሩ። እውነታው ይሄ ነው። በዚህ ጉዳይ ላይ ስታንዴን ታውቁታላችሁ። በነገራችን ላይ ኦርቶዶክስ ውስጥ ሆነው መናፍቅ የሆኑ ሰዎች አሉ፣ አውቃቸዋለሁ፣ እየተናገርኩኝ ነው። ብዙዎቻችሁ ጠልታችሁኛል። እኔ አንድ ቻሌንጅ ሰሞኑን አንስቻለሁ አይደለም? በውስጥ በጣም ከብዙዎች ጋር ተነጋግሬያለሁ በዚህ ጉዳይ። ሐሰተኛ አጥማቂያንን የሚቃወም ማን ነው? ምናልባት ከኦርቶዶክስ መምህራኖች 10 ይሞላሉ። የና አኬ ቡድን ሐሰተኛ አጥማቂያንን ይደግፋል፣ ይቃወማል። ትምህርታቸውን ተስፋዬን ይቃወማል፣ ይደግፋል። አለቀ። ጉዳዩ ኮይና የህዝብ ብዛት ነው። ለቤተ ክርስቲያን መቆርቆር ከሌለብህ ባትወጣ ይሻላል። እኛ ያልተማርነው እንሻላለን። አውቃለሁ ብለህ አንተ እንትን ከምትል። ስለዚህ ልክ የምንፍቅናውን ትምህርት እንደምታወጣው የነግርማም ትምህርት ልክ አይደለም ብለህ መቆም አለብህ። እንደ ግል ጥላቻ ስለምትቆጥሩ ማለት ነው። ስለዚህ ነው የመጨረሻ ሰው ያካሄደስ በቤተ ክርስቲያን ስርዓት ውስጥ ተቀባይነት አለው? በእውነት ለመናገር እንስማው። እንግዲህ ድምፁ ትንሽ ይረብሻል፣ ኤዲት አድርገውት ነው። ግን የሰውየውን ድርጊት ተመልከቱት። ይመስለኛል ይሄ ሰውዬን እንግዲህ በደብሩ በኩል ለማናገር እንሞክራለን። ብዙዎቹ ወንበዴዎች ስለሆኑ ማለት ነው። ስሙት እንግዲህ ድርጊቱን እንድታዩት ነው። ድምፁ ስለማይጠቅማችሁ የሚያደርገውን ይሁት የሚያደርጉትን ይሁት የግርማ መቁጠሪያ እዩት። ይሄኛውንም ደግሞ እዩት። እንግዲህ ተወዳጆች መቃወም ካለብን ትምህርትና ልምምድን ነው። የነዚህ የሁለት ግለሰቦች ልምምድና ትምህርት ቤተ ክርስቲያናዊ ነው። ወጣችሁ ተቃውሙ። ከዛ በተረፈኛ የሰው ጠላት የለንም። ምሽት እግዚአብሔር ፈቅደና ብንኖር 3 ሰዓት ላይ ቀለሜ በዮናስ ቤት ዮኒ ማኛ የሚባለው ቤት ሊያደርግ ያደረሰበው ፕሮግራም እኛ ግን ትምህርት እንማርበታለን። ሆን ብዬ ነው 3 ሰዓት የምንገባው። በዛ እንቀጥላለን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ማንም ከቤተ ክርስቲያን አይበልጥም። ሐሰተኛ አጥማቂያንን ስትቃወሙ በጣም ብዙ ሰው ታድናላችሁ። ከዛ በተረፈ እያንዳንዱ ነገር ለትውልድ አድርሱልኝ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም
ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ